صغيرة يوم على مركب دهلت بنكني زميرة الكيدنجل زي ما بهركني فغري ولي ቤተን እህት ቢኖረን የሰው ወንድም አይተን ወንድም ቢኖረኝ ብለን ተመኝተን አዝነን እናውቃለን። የሚደግፈኝ የሚራራልኝ አይዞ የሚለኝ ከጎኔ የሚቆም እኮ ዘመድ አዝማድ የለኝም። እገሌስ አጎቷ አለ፣ እገሌስ አክስቷ አለችላት፣ አባት እናቱ ሀብታም ናቸው እነሱ ይረዷቸዋል፣ እኔ ማን ይረዳኛል ብለን እናዝን ብዙ ሰዎች አለን። ስለሱም ልናዝን አልተፈቀደልንም። ሌላ ልጨምርላችሁ፣ ርስት ጉልት የለኝም ብላችሁ አትዘኑ ይላል መጽሐፍ ቅዱስ። ሀብት ንብረት የለኝም ብለህ አትዘን። ብዙዎቻችን የምናዝንበት ሀዘን የምንጎዳበት ነገር አትዘኑ ይላል። ከኛ እድሜ በታች ያሉ ሰዎች እኮ እንዴት አይነት የቅንጦት ህይወት እንደሚኖሩ እያየን ራሳችን እያወዳደርን ጨለማ ውስጥ ምን እያለቀስን ምንውል ሰዎች አለን። ከኋላ ተነስተው ከኛ በፊት የተማሩ ከኛ ኋላ የተማሩ ሰዎች በአንድ ጊዜ በአንድ ጀንበር ተለውጦ ያየናቸው ሰዎች፣ ገሌ መኪና እየነዳ ገሌ እንደዚህ አይነት ስልክ እየያዘ ገሌ እንደዚህ አይነት ቤት ውስጥ እየኖረ የገዛ ጓደኞች አጠገብ ያሉ ሰዎች ሁሉ በኑሮ የተሻሻሉ ናቸው። እኔ ብቻ ነኝ በታች። ለልጆቼ የማወርሰው ነገር እንኳን የለኝም። የምኖረው የቤት ኪራይ ውስጥ ነው። ተበድሬ ነው የምኖረው። የሰው ፊት እያየው ነው የምኖረው። በገንዘብ ምክንያት የማያዝን ሰው አለ በዚህ ዘመን? ከዛስ በላይ የምንመኘው ነገር አለ? እውነት እድሉን ስላላገኘን ነው እንጂ እነዛ በጣም የቅንጦት ህይወት ነው የሚኖሩት። ስለ ሰው አያስቡም፣ ለሰው አይረዱም፣ ያላቸውን ገንዘብ በኃጢአት ነው የሚጠቀሙት ብለን የምናማቸውን ሰዎች እውነተኛ ያንን ገንዘብ ብናገኘው እንደዛ እንሆን ነበር። ለዛ ነው ቅዱስ ዮሐንስ አፈወርቅ በሰዎች ላይ አትፍረድ፣ አንተ እነሱ የሚሰሩትን ኃጢአት ያልሰራው እድሉን ስላላገኘ ነው አለ። ገንዘብ ቢኖረኝ ኖሮ ሰው አግዛለሁ ሰው እረዳለሁ አትበል፣ እግዚአብሔር ስለሚያውቅ ነው ያልሰጠህ ብሏል። እና እናዝናለን፣ እንሰበራለን። እኔም አንድ ቀን ይወጣልኛል እንላለን፣ እንቆጫለን በጣም። ግን ክርስቶስ ተናገረ፣ ሀብት ርስት ጉልት የለኝም ብለህ አትዘን። ምን ማለት ነው? ሰው እናትና አባቱን አጥቶ ካላዘን፣ ሰው እህት ወንድም የለኝም ብሎ ካላዘን፣ ሰው ንብረት የለኝም ርስት የለኝም ጉልት የለኝም ብሎ ካላዘነ በምን ሊያዝን ነው ታዲያ? ቅድም ይረዳናል እያልከን አልነበር ወይ? በእነዚህ ምክንያቶች አትዘኑ ካለ እንግዲያውስ አትዘኑ ከማለት ይልቅ እነዚህን ችግሮች ቢያስተካክልን አይሻልም ወይ ልትሉኝ ትችላላችሁ። ግን እናት አባት የለኝም ብላችሁ አትዘኑ። እንደ እናት እንደ አባት ቅድስት ሥላሴ አሉና የሉም? ምእመናን አሉ። ስለሚመስለን እኮ ነው። በእናትና በአባቶቻችን ጥረት የተነሳ ያደግን ስለሚመስለን እነሱ ያሳደጉን እነሱ ያበሉን። አሁን እነሱ ናቸው። ግን እመኑኝ ወላጅነት ማለት እግዚአብሔር ለልጆቹ ሞግዚት መሆን ማለት ነው። ወላጆች ካላችሁ ይህን ማወቅ አለባችሁ። ልጅህ ያንተ አይደለም፣ የማን ነው? የእግዚአብሔር ነው። እግዚአብሔር አደራ ሰጥቶህ ነው። እግዚአብሔር አደራ ሰጥቶሽ ነው። ሞግዚት እንድንሆናቸው እንድንንከባከባቸው ከእግዚአብሔር ያገኘነውን ነገር ለእነሱ እንድናደርግላቸው ነው የመደበን። እና ሰው እናቴን አጣ ወዴት ሊሄድ ነው ይላል። እናት የሆነውን እግዚአብሔር ግን አይቶ አያውቅም። አባቴ እኮ በሕይወት የለም ማንም አጠገቤ የለም ይላል። ግን እንደ አባት ያኖረውን እግዚአብሔር አይቶ አያውቅም። እናት አባቶቻችን ያደረጉን ነገሮች እኮ በየጊዜው ያስታውሱናል። ለምን እንረሳለን? ያስታውሱናል። ያደረግኩልህን አታውቅም እኔ ለአንተ ብዬ ብለው ተቆጥቷቸው አያውቁም? ብዙ ጊዜ የትኛውም ቤተሰብ እያንዳንዱ እያደረገልን ያለውን ነገር እያስታወሰ ነው የሚያደርግልን አብዛኛው። አዎ ቸር ናቸው እናትና አባቶቻችን። እግዚአብሔር ወላጆቻችን ይጠብቅልን። ግን ቢያንስ ያስታውሱናል። ቢያንስ ውለታ እንዳለብን እንዲሰማን ያደርጉናል። እኛም ይሰማናል። እናቴ መድረስ አለብኝ፣ ለአባቴ መድረስ አለብኝ፣ እንደዛ ሆነ አሳደገኝ፣ እንደዛ ሆነ አሳደገኝ እንላለን እኛ። በየደቂቃው በየሰከንዱ ምን ተነፈሰውን ትንፋሽ የሰጠን እግዚአብሔር ግን አንድ ቀን አሳቆን አያውቅም። ይሄን የምሰጥ እኔ ነኝ እሺ እያለ የሰጣችሁ እግዚአብሔር አለ። ታስታውሳላችሁ? እንደዛ ሲል እግዚአብሔር በእያንዳንዱ ትንፋሽ እግዚአብሔር እግዚአብሔር እንድትሉ አድርጓችሁ ያውቃል? አያውቅም። አያውቅም። አባት
የሆነን እስከዛሬ ከስንት ነገር ጠብቆ አሁን ላለንበት እድሜ ያደረገን እግዚአብሔር እሱ እንደሆነ እንድናስብ ራሱ አድርጎ አያውቅም። በፍቅር እንድንመጣ ብቻ ነው የሚፈልገው። ነፍጎ ማሳየት ይችል ነበር። ብዙዎች እኮ የጤናን ዋጋ ያወቁት ሲታመሙ ናቸው። ብዙዎች የገንዘብን ዋጋ ያወቁት ገንዘብ ሲያጡ ነው። ብዙዎቻችን የሰው ዋጋ ያወቅ ነው፣ የቤተሰቦቻችን ዋጋ ያወቅ ነው ስናጣቸው። እግዚአብሔር የሰጠንን ነገር ከምንም ስለማንቆጥር፣ ስለማናሰውሰው፣ ስለማናመሰግነው ጭራሽ ከሰጠን በላይ እንዲሰጠን የምንፈልገውን ነገር ብቻ እንዲያሟላልን እግዚአብሔርን ስለምንፈልገው ግን እሱ አባትም እናትም ሆኖ አኖሮናል ቢገባን። ስለዚህ ሰው እናትና አባት የለኝም እናትና አባቴ ሞተብኝ ብሎ ማዘን አይችልም። የሰው ማን ስላለው እግዚአብሔር አለው። እግዚአብሔር አለኝ ማለት አለባችሁ። እግዚአብሔር አለኝ ማለት አለባችሁ። ሁለተኛው እህትና ወንድም የለኝም፣ ዘመድ አዝማድ ጓደኛ የለኝም ብላችሁ አትዘኑ። በጣም ብዙዎቻችን በብቸኝነት ስሜት እንሰቃያለን። ለብቻ መሆንና ብቸኛ መሆን ይለያያል አይለያይም? ይለያያል። በጣም ብዙ ሰው እኮ በሰው ተከቦ ብቸኝነት ይሰማዋል። በሰው መከበብ አይደለም፣ ሰዎች አጠገባችን ስላሉ አይደለም የምናወራው፣ የውስጣችን የምንነግረው ሳይደክመው ሳይሰለቸው እየፈረደብን እንደሆነ አይነት ስሜት ሳይሰማን እንዳይሰማን እያደረገ የሚንከባከበው ሰው ብዙ ሰው እንፈልጋለን፣ ጓደኛ እንፈልጋለን። አብዛኞቻችን ግን የለንም። እኔ ብቻዬን ነኝ፣ እኔ ማንም የለኝም፣ ማለቅስበት ትከሻ የሚሰጠኝ ሰው የለም ብሎ ማያዝን የማይሰበር ሰው የለም። ብዙዎቻችን ህመማችን ለቅሷችን አይተው ዝም ብለውናል። ደህና ነህ ሆይ ለመባል ብለን ብዙ ነገር ራሳችን ላይ አድርገናል ተብለን ግን አናውቅ። እውነተኛ ጥያቄ የውስጥ ጥያቄ እንኳን ተጠይቀን አናውቅ። እንዴት ነህ ሲሉን እግዚአብሔር ይመስገን ካሉን በኋላ ጥያቄው አይቀጥልም። እውነት ግን ደህና ነህ ተብለን አናውቅ፣ እኛም ብለን አናውቅ። ውስጥ ግን ደህና ነው? እያሳለፍክ ያለው ከባድ ጊዜ ካለ አብሬ ልሸከም የሚል ጓደኛ አናገኝ ብዙዎቻችን። ያንን የሚያስብ ሰው ያዝናል፣ ይሰበራል። ብቻዬን ነኝ ብሎ የሚያስብ ሰው ከሁሉ ነገር ይገለላል። ይህንን ያሳልፈው ሰው በደንብ ያውቀዋል። በጣም ከባድ ስለሆነ ብዙ ሌሊቶችን ብዙ ጨለማዎችን ለብቻችን አሳልፈናል። ብዙ ከባባድ ቀናቶች ምንም እንዳልተፈጠሩ አልቅሰን ፊታችንን ታጥበን ምን ነበር እንዴት ዋልክ ሲባል ጥሩ ውሎ ነው ብለን ቤታችን ገብተን ተይተን እናውቃል። ያለ ሰው ያለ ዘመድ ያለ ጓደኛ ያለፍናቸው ጊዜያቶች በጣም ብዙ ናቸው። ግን የሰበሩን በውስጣችን አምቀ ነው ያሳለፍነው ብዙ ህመም አለ። አንዳንድ ጊዜ ደግሞ እንደተገፋን፣ ሰው እንደማይረዳን፣ ብዙ ሰዎች እንደማይወዱን፣ አጠገባችን መሆን እንደማይፈልጉ የሚሰማን ስሜትም አለ። የገዛ ቤተሰቦቻችን የሚጠሉ፣ የገዛ ወንድም እህቶቻችን ሊያስጠጉን የማይፈልጉ፣ ጸባያቸው ነው ማንነታቸው ነው እንዳንል ሌላ ሰው የሚንከባከቡበት መንገድ ጥሩ ነው። مخيم ماثينيزيوم الصيفي حيث يلتقي التعلم بالمغامرة. اكتسب مهارات جديدة. ይጠሉናል። አንዳንድ ደግሞ ቅርባችን ናቸው፣ ግራ የተጋባንባቸው። ይህ ሰው ከእኔ ምንድን ነው የሚፈልገው? የምር አጠገቤ መሆን ይፈልጋል ብለን ግራ የተጋባንባቸው በጣም ብዙ ሰዎች አሉ። በዚህ የተሰበረ በጣም ብዙ ሰው አለ። ስለዚህም ግን ልታዝኑ አይገባም አለ ክርስቶስ። ታዲያ በምን እንዘን? አዎ ልታዝኑ አይገባም። እህት ወንድም የለኝም ዘመድ አዝማድ የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት ቅዱሳን ሰማዕታት ከእናንተ ጋር አሉና የሉም? አሉ። ብዙዎቻችን እኮ የምንወደው ቅዱስ አለ። ብዙ ሰው የቅዱስ ሚካኤል ወዳጅ ነው። ብዙ ሰው የቅዱስ ገብርኤል ወዳጅ ነው። ብዙ ሰው የእናታችን ቅድስት አርሴማ ወዳጅ ነው። በጣም ብዙ ሰው የእናታችን እመቤታችን ቅድስት ማርያም ወዳጅ ነው። ወዳጅ እናረጋቸዋለን፣ ግን እንዳሉን አይሰማን። እነሱም እንደሚሰማቸው ታውቃላችሁ። እኛ እኮ ብቻችን ሆነን አናውቅ። የሆነን ይመስለናል እንጂ ሆነን አናውቅ። ዘውትር የሚጠብቀን ጠባቂ መልአክ እንዳለ እንኳን ተሰምቶን አያውቅም እኮ። አውርታችሁ ታውቃላችሁ? ጠባቂ መልአካችሁ አናግራችሁ ታውቃላችሁ? አጠገባችሁ እንዳለ ተሰምቶቸው ያውቃል? አያውቅም። ገልብጠን ስናየው እኮ እኛም አለንለት ብለን የምናስበው ሰው አለ፣ አለንለት ብለን የምናስበው ጓደኛ አለን፣ ብዙ ወዳጅ አለን፣ እናት አባት አለን፣ እህት ወንድም አለን። እስከ ህይወታችን ፍጻሜ ድረስ ልንታመንላቸው ምንችል ማለት እስከ ሞት ድረስ ይሄድለታለሁ ብለን የምናስብለት ሰው አለ አይደል?
በጣም የምንወደው የምንንከባከበው፣ አንዳንድ ጊዜ በጣም በብዙ ችግር ሆነን እነሱን አስቀድመን የረዳናቸው ሁላችንም የምንወዳቸው ሰዎች አሉ። አስቧቸው፣ እነዛ ሰዎች ለብቻቸው ሆነው ከሆነ ሰው ጋር እኔ እኮ ማንም የለኝም፣ እኔ እኮ ማንም የለኝም፣ ብቸኛ ነኝ፣ የሚያግዘኝ የለም ሲሉ ብትሰማችሁ አይከፋችሁ? ይከፋል እንዴ? እኔስ ሳትሉ ያስብላል እኮ። እግዚአብሔርም እንደዛ ነው የሚለው። እኔ የት ሄጄ ነው ብቸኛነት ቢሰማችሁ ይላል። ዘወትር እንዲጠብቅ የምትለምነው ያ ቅዱስ መልአክ ወዳጅህ እኔ ሴት ሄዴ ነው ይላል። ከምንም ነገር በላይ መሸሸጊያ ያደረግናት፣ ስናለቅስ፣ ስናዝን፣ ከሰው ስንጣላ፣ ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔ ሴት ሄጄ ነው አትለንም ወይ? በብዙ ጨለማ ውስጥ ስናልፍ አብሮን የነበረው እግዚአብሔር አይታዘብንም? ሰው ብቻውን ሊሆን አይችልም። ሰው እግዚአብሔር እስካለው ድረስ ምንም የለኝም ማለት አይችልም። ሰው እግዚአብሔር እስከወደደው ድረስ በሰው በመጣላቱ ሊከፋው አይገባም። ለምን? እግዚአብሔር ያለው ሁሉ ስላለ። እግዚአብሔር አለልኝ እንደማለት፣ ማንም ቢጣላኝ እግዚአብሔር ይወደኛል እንደማለት ትልቅ ተስፋ የሚሰጥ ነገር የለም። አታስታውሱም? ቅዱስ ዮሴፍን በ11 ወንድሞቹ የሚጠላው አስቡት። በገዛ ወንድማችሁ በገዛ ቤተሰባችሁ መጠላት። ቤቱ ስትገቡ ምነው ባልገባ ምነው ባልመጣ አይነት ፊት እያያችሁ ስትኖሩ። ቅዱስ ዮሴፍ ግን የተረጋጋ ሰው ነበር። በጣም በፍቅር ነበር የሚያናግራቸው። ያየውን ህልም እንኳን እየሄደ በጣም በደስታ ይነግራቸው ነበር። እነሱ ግን ጥላቻቸው ይጨምር ነበር። ገና ከሩቅ ሲያዩት በጣም ርቦት በጣም ተጠምቶ ለነሱ የተላከውን ስንቅ ከሚበላ ብሎ ታምኖላቸው ስለሚወዳቸው ለወንድሞቹ፣ ለዛው ለሚጠሉት ወንድሞቹ መንገድ ጠፍቶት ተንከራቶ ሲያገኛቸው ወንድሞቼን አገኘው ረቧቸው ነበር ሊበሉ ነው በእኔ ምክንያት ብሎ ሲደሰት፣ እነሱ ግን ከሩቅ ሆነው ሊገሉት ይማከሩ ነበር። አንድ አባት ሲናገር ይሄ መንገድ ፍቅር ወደ ጥላቻ ያደረገው ጉዞ ነው ይላሉ። ፍቅር ወዴት ያደረገው? እነሱ ሊገሉት እያሰቡ እሱ ሊያበላቸው ወደ እነሱ ሄድ ነበር። የገዛ ወንድማችን እንደምጃችን ላይ ከሚፈስለው ልብሱን ገፈው ወደ ጉድጓድ ጣሉት። አስቡት፣ እንደዛ የራበው ስለ እነሱ ብሎ ያልበላው ዮሴፍ ጉድጓድ ውስጥ ተኝቶ በጨለማ ውስጥ፣ እነሱ ግን አርደው እየተሳሳቁ ይበሉ ነበር። ያንን ድምጻቸውን ይሰማ ነበር። ዮሴፍን ታሪክ እንግዲህ አልጨርስላችሁም፣ ታውቁታላችሁ። መጨረሻ ላይ እነሱን የመበቀል አቅም እንኳን አግኝቶ ስለ ናፍቆታቸው ተሸሽጎ ሲያለቅስ ታዩታላችሁ። ናፍቀውት እንደዚህ ያደረጉት ወንድሞቹ። ይህን ሁሉ ጥንካሬ ያገኘው ለምን ይመስላችኋል? መጽሐፍ ቅዱስ አስቀድሞ መጀመሪያው ምዕራፍ ላይ ምን ብሎ እንደሚናገር ታውቃላችሁ? አባቱ ያዕቆብም እስራኤልም ልጁን ዮሴፍን ከልጆች ሁሉ አብልጦ ይወደው ነበር። ከማን አብልጦ? ምን ይለው ነበር? እየሰማችሁኝ ነው? አብልጦ ይወደው ነበረ። ስለዚህ አባቱ ይወደዋል። ያዕቆብ ከልጆቹ ሁሉ አብልጦ ይወደዋል። ለሌሎቹ ከሚያደርገው ነገር የተለየ በላይ ለዮሴፍ ያደርግለታል። ለዮሴፍ ግድ የሚሰጠው የወንድሞቹ ፍቅር አይደለም፣ የአባቱ ፍቅር ነው። አባቱ ስለሚወደው ወንድሞቹ ቢጠሉት ምንም አይመስለውም።